ሀሳብ ያላችሁ አላችሁ አይ ቲንክ ጽፋችሁታል ብዬ ነው። ያው መጻፋችሁን ግድ ወጥቶ ማንበብ አይጠበቅም። ጀስት ለራሳችሁ ብቻ እንድታስቡት ነው። እናየዋለን። እኔ አንዴ የማይረሳኝ በፊት የዋትስአፕ አገልግሎት ነበርና እዛ ላይ መምህር ሲያስተምር አስታውሳለሁ። ድሮ ልጅ እያለን ሱቅ ስንላክ የሆነ ነገር ስንገዛ ባለ ሱቅ ከረሜላ ይመርቅልናል እና የሆነ ነገር ስለገዛ ነው እንጂ ያን ከረሜላ የሚሰጠን ከረሜላ እኛ አይ ቲንክ እሱን ፈልገን ሊሆን ይችላል ይሄድ ነው። ግን ምን ገዛው ነገር አለ ከሰውየው የምንቀበለውና ሰውየው ለዛ አገልግሎት ሲል ነው ያን ይሰጠንና ዋናው ነገር እኛ በህይወታችን የምናደርገው ነገር ነው እንጂ ምርቃቱ ዞሮ ዞሮ ይመጣል። አሁን ለምሳሌ ራእያቸውን የሚኖሩ ሰዎች ፋይናንሻል አይቸገሩም። ፋይናንሻል ብቻ አይደለም የውስጥ ሰላማቸው በጣም የተጠበቀ ነው። በጣም ፒስፉል የሆነ ህይወት ነው የሚኖሩት። ጤነኛ ናቸው። ሰው ውስጡ ጤነኛ ሲሆን ሰላማዊ ህይወት ይሆናል ማለት በቃ ሁሉ ነገሩ በአካባቢው ሁሉ ያሉ ሰዎች ሰላምን ፍለጋ በዙሪያው ይከቡታል። ምክንያቱም ሰላማዊ ህይወት ነው የሚኖረው። ከእግዚአብሔር ጋር የምንኖረው ህይወት አንደኛው ነገር ከእግዚአብሔር ጋር ከምንኖርበት አንደኛው ነገር ራእያችንን መኖር ነው። ራእያችን ደግሞ ማገልገል ነው። ስለዚህ ምንድነው ማገልግለው የሚለውን ነገር እንድናይ በሚል ነው ይሄ ሐሳብ የመጣው። ሌሎችንም ሐሳቦች በተከታታይ ያያየነው እስከ መጨረሻው እንሄዳለን። ጥቅሙን እናየዋለን ማለት ነው መጨረሻ ላይ። ከዛ በኋላ እሱን ካየነው በኋላ እስቲ የእናንተን ሐሳብ ግብረ መልስ መጨረሻ ላይ እናየዋለን። ራእይን እንደዚህ አድርገን እንደ መስሌት አስቀምጠነዋል። ራእይ ኢዝ ኢኳል ቱ ጽኑ ፍላጎት ፕላስ እሴት ፕላስ ፋይዳ። ጽኑ ፍላጎት ማለት በጣም የምንፈልገው ነገር ቀደም ያው ስለ ራእይ ስናወራ በጣም አውርተናል። መክሊታችንና ጥሪያችንን ስናወራ በደንብ ስላወራ ነው። ጽኑ ፍላጎት ማለት ያንን ነገር ማድረግ ያንን ነገር ካላደረግን በህይወታችን ደስታን ማጣት የሚባሉ ነገሮችን በሙላ እዛ ውስጥ እናገኝበታለን። ስለዚህ ጥልቅ የሆነ ፍላጎት ነው። ፕላስ እሴት ነው ፕላስ ፋይዳ ነው። አሁን ጽኑ ፍላጎትን እሴት የሚባለው ነገር ምንድነው? ፋይዳ የሚለውን ነገር እናየዋለን። እስካሁን ራእይን ነው ጠቅለለን ያየነው። ውስጥ እየገባን እያንዳንዳቸውን ነገር እናያቸውና ውስጣችን ያለውን ነገር በደንብ ለመረዳት እንሞክራለን። ስለዚህ አሁን ጽኑ ፍላጎትን እስቲ እንየው። ጽኑ ፍላጎት ማለት ጥሪያችን ሲደመር መክሊታችን። ልክ ቅድም እንዳልኳችሁ እዚህ ጋር ጥሪያችን አለ፣ ስናደርገው የምንለው ነገር አለ። ፕላስ ደግሞ የተሰጠንን ስጦታ እዛ ላይ ስንጨምርበት ያን ጽኑ ፍላጎት ሊሆን ይችላል ማለት ነው። ስለዚህ እሴትን ደግሞ ስናየው እሴት ቅድም ራእይ ላይ ጽኑ ፍላጎት ፕላስ እሴት ፕላስ ፋይዳ እንዳልነው ሁሉ እሴት ማለት ምን ማለት ነው? ያላችሁ ነገር አንድ ሰው ያለው አካል ራሱ እሴቱ ነው። አንድ ነገር ለማድረግ ሙሉ አካል ካላችሁ እሴት ነው። ኢቭን በቃ አለን የምትሉት ሀሳብ ራሱ እሴት ነው። ፕላስ ደግሞ ሀሳባችንን የምናደርስበት መንገድ። አሁን ለምሳሌ አንድ ሰው ዘማሪ ቢሆን በፊት ምናልባት እናንተ የምታስታውሱ ከሆነ ድሮ ያው በካሴት ዘመን አይ ቲንክ ታስታውሱታላችሁ፣ አብዛኞቹ ታስታውሳችሁታልና የካሴት ዘመን ነበረ። ከካሴት ዘመን ወደ ምን መጣ? መጀመሪያ ዝማሬ ሀሳብ ነው ብለን ብንል ወይም ስብከትን ሀሳብ ነው ብንል በካሴት ይሸጥ ነበር። ከዛ በኋላ ወደ ምን መጣ? ወደ ሲዲ መጣ። ከሲዲ ዘመን ወደ ፍላሽ መጣና መጨረሻ ላይ አሁን ሶሻል ሚዲያ ላይ ነው አይደለ? ሰው የፈለገውን ሀሳብ ሶሻል ሚዲያ ላይ ቁጭ ብሎ ለሰዎች ማጋራት ይችላል። ስለዚህ ሀሳባችንን የምናደርስበት መንገድና አለን የምንለው ሀሳብ እሴት ይሆናል ማለት ነው። ካፈጠንኩት እየነገራችሁኝ እዚች ጋር እና እነዚህ እሴት የምንለው እነዚህ ሁለቱ ናቸው ማለት ነው። ፋይዳ ደግሞ እሺ ፋይዳስ ምንድነው ከተባለ የምንሰጠው አገልግሎትና ስለምንሰጠው አገልግሎት ሀተታ ምን ማለት ነው? አሁን ለምሳሌ እንደው በአገልግሎት እንኳን ብናይ ሁለት ሐዋርያቶችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተጠሩ ሁለት ሐዋርያቶችን ብናይ የጴጥሮስ አገልግሎትና የሐዋርያው ጳውሎስ አገልግሎት ይለያያል። አሁን ስለ ሐዋርያው ጳውሎስ ቢነሳ እሱ ምን አይነት አገልግሎት ያገለግል እንደነበረ በመልእክቶቹ እናውቃለን። ጴጥሮስንም ብናይ ኢቭን ደግሞ ወደዚህ ዘመን ብንመጣ ደግሞ አሁን ለምሳሌ ይህንን ስልክ የሰሩት ካምፓኒዎች ለምን እንደሰሩት ያውቁታል። ሳምሰንግ አይፎንን ደግሞ ብትወስዱት አይፎንን የሰራው ካምፓኒ ስለ አይፎን የራሱ ሀተታ አለው፣ የሚያወራው ነገር አለ ስለ ስልኩ።
ፕላስ ደግሞ አንድ ሰው ስለ አይፎን ቢጠየቅ አይፎን እኮ ማለት እንደዚህ አይነት ነው፣ አይፎን ስልክ ማለት ብዙ የምናወራው ነገር አለ አይደል? ያ ስለ የምንሰጠው አገልግሎት ሀተታ ማለት ነው። እኛ በዚህ እንለያለን ማለት ነው። ስለዚህ እኛ የምንለይባቸው ነገሮች ለሰዎች የምንሰጣቸው ነገሮች ሆነው እኛ የምንለይባቸው ዩኒክ የሆኑ ነገሮች የምንሰጠው አገልግሎት ሀተታ ወይም ስቶሪው ሊባል ይችላል። በዛ ፋይዳን እንደዛ አድርጋችሁ አስቡት። ስለዚህ ጽኑ ፍላጎት ሲደመር እሴት ሲደመር ፋይዳው ለሰዎች ጋር ደርሶ የሚያመጣው ለውጥ ምን ሊሆን ይችላል? ራዕይ ሊሆን ይችላል ማለት ነው። እዚህ ድረስ ክሊር ነው። እዚህ ድረስ አሁን እዚህ ያነሳውበት ድረስ ክሊር ያልሆነ ነገር ካለ ትንሽ አንዴ ወደ ኋላ መመለስ እንችላለን። ክሊር ነው? ሀሳብ ካለ መቀጠል እንችላለን። እሺ፣ ጽኑ ፍላጎት ማለት ጥልቅ ፍላጎት ማለት ነው። አሁን ለምሳሌ አንቺ ቅድም ማድረግ የምፈልገው ነገር ነው፣ በቃ ይሄን ስሰራ ደስ ይለኛል የምትዩ ነገር አለ። እሱ ማለት በመስራትሽ የምታደርጊው ነገር ጥሪሽ ነው ማለት ነው። ጥሪሽ ሲደመር መክሊትሽ ስጦታሽ ማለት ነው። አንቺ የተሰጠሽ ሌላው ሰው ሊያደርገው የማይችላቸው እነዚህ ሁለቱ ነገሮች አንድ ላይ ሲገናኙ ጽኑ ፍላጎት ብለን የምንለው ነው። በእንግሊዘኛው ፓሽን ማለት ነው፣ እንደዛ ማለት ነው። እና እዛ ላይ ያለን ከፍተኛ የሆነ ፍላጎት ማለት ነው። እነዚህ ነገሮች ጽኑ የሆነ ፍላጎት በአንድ ነገር ላይ ያን ነገር በማድረግ ይህን ነገር ካላደረግኩኝ ባልሰራ ይሻለኛል ብለው አንዳንድ ሰዎች እንደውም ያላቸውን ሀብት ሁሉ ኢንቨስት እያደረጉ እኮ የሚሰሩ አሉ። እንኳን ሀብት ሊያገኙበት ቀርቶ ከሌላ ቦታ ሁሉ ሀብታቸውን ሌላ ቦታ ለትርፍ የሚሰራ የሆነ ካምፓኒ ካላቸው ወይ ያላቸውን ነገር ሸጠው ሁሉ መጥተው እዚህ ጋር ኢንቨስት የሚያደርጉ ሰዎች አሉ። ያ እንዲያደርጉ የሚያደርጋቸው ጽኑ ፍላጎት፣ ያንን ነገር የማድረግ ጽኑ ፍላጎት ሲደመር ያለሽ ነገር እሴትሽ ምንድነው? ያለሽ ሀሳቡ የምታደርጊ ያሰብሽው ሀሳብና የምታደርጊበት መንገድ ፕላስ ደግሞ ፋይዳ ሰዎች ጋር ደርሶ የሚያመጣው ውጤት ተጽዕኖ ማለት መልካም ተጽዕኖ ማለት ነው ፋይዳ ማለት እና እነዚህን ስደማመሪያቸው ራዕይ ይሆናሉ ማለት ነው። ክሊር ነው አይደል? እሺ፣ ይሄን ግልጽ ነው። ኦኬ። እና እነዚህ ናቸው ራዕይ ማለት። ስለዚህ እዚህ ድረስ እንደዚህ ከመጣን አሁን ስለ ራዕይ ይህንን ያህል ኮንሴፕቱ ከገባን ራዕያችንን ወደ ተግባር መቀየር አለብን። ወደ ተግባር የምንቀየርባቸው 7 መንገዶች ለምሳሌ ያህል አስቀምጫለሁ። ከዚህም ሊበዙ ይችላሉ፣ ግን 7ቱን ቢያንስ ብናያቸው በጣም ይጠቅማሉ ብዬ ያልኳቸውን 7 ምክንያቶች አዘጋጅቻለሁ። እነዚህን 7ቶች እንያቸውና እንትን እንላለን። አንደኛው መፈለግ ነው። ያው እንደነገርኳችሁ ነው። ራዕይ ያለው ሰው በጣም ጥልቅ የሆነ መፈለግ አለው። ያ መፈለግ ከልብ የሆነ ፍላጎት ነው፣ ሊኖረን ይገባል። ይሄ የመጀመሪያውን ምንም ድርድር የሌለው ፍላጎት። በዛ ጉዳይ ላይ ፍላጎት ከሌለን ዝም ብለን እየደከምን ነው፣ ራዕይ አይደለም። ስለዚህ መፈለግ የሚባለው ነገር ምንም ለድርድር አይቀርብም። መሰጠት፣ ራሳችንን አሳልፈን መስጠት አለብን። ዋጋ ለመክፈል ሬዲ ነን ወይ? ጊዜያችንን ልንሰጥ እንችላለን። ብዙ ነገር ብዙ ችግሮች ሊመጡብን ይችላሉ፣ በመሀል ቻሌንጆች ምናምን ሊመጡ ይችላሉ። ለዛ ነገር ያው መስጠት ዋጋ መክፈል ይኖርብናል። ሶስተኛ ራሳችንን ነው የምናየው። ሶስተኛ ራሳችን አሁን የት ነው ያለሁት? አሁን የትምህርት ደረጃ ያለው የትኛው ላይ ነው? የገቢ ምንጬ ምን ይመስላል? ከቤተሰብ ጋር ያለኝ ግንኙነት ምን አይነት ነው? አካላዊ ጤናዬ እንዴት ነው? ተጨባጭ ሁኔታዎችን መጀመሪያ ራሳችንን እናያለን። ይሄ የሚጠቅመን ለምንድን ነው? ራዕያችንን ተግባራዊ ስናደርግ ከግብ ነው የምንጀምረው። ራዕይ ማለት ትልቅ ነገር ልናስብ እንችላለን። በፍጹም የማይታይ የማይጨበጥ ሊሆን ይችላል ራዕያችን። ግን ትንሽዬ ግቦችን ለማዘጋጀት ይሄ ግዴታ ስለሚያስፈልገን ይሄንን ያለንን ነገር እናስቀምጣለን፣ አሁን ያላችሁን ነገር። ከዛ በኋላ ግን እሺ የት ነው መድረስ የምፈልገው? ልዩነቶቹን ማውጣት አሁን ባለንበት ህይወት ደረጃና ልንፈጥረው ባሰብነው የህይወት ደረጃ መካከል ያለውን ክፍተት እናየዋለን። ይሄ ህይወታችን ግብ ሊሆን ይችላል ማለት ነው። ስለዚህ የህይወታችን ግብ አንድ ብለን መጀመር የምንችለው ግቦችን ማዘጋጀት የምንጀምረው ያለንን ጋፕ አይተ ነው ልንሄድበት የምንፈልገውን መንገድና አሁን ያለንን ነገር በማየት ነው። 5ኛ ቅደም ተከተል ማውጣት። ቅደም ተከተል ስናወጣ ሰበብ እንዳንፈጥር። አሁን ለምሳሌ የሆነ ነገር ልናደርግ እናስብና እኔ አሁን በቃ ያለሁበት ቦታ ለመኖር ስለማይመች ጫጫታ ይበዛዋል፣ ወይም ደግሞ እንደዚህ ሌሊት ተነስቼ የሆነ ነገር ልጻፍ ብዬ ብል በቃ ሰበብ እንዳንፈጥር የሚያደርግ ቅደም ተከተል ግቦችን ማስቀመጥ አለብን።
እና አንዳንድ ጊዜ ውስጣችን ሰበብ ይፈጥራል አይደለ? ስንፍናም አለ፣ የጠላት አሰራርም ስለሚኖር ሰበብ ሊያስቀር የሚችል መመዘኛ ማውጣት። ስድስተኛ አሁን ማድረግ መጀመር። ይሄ በጣም ወሳኝ ነው። አሁን በቃ አሁን ዛሬ አይደል ያወራ ነው። ቀደም ወንድሜ ነገሮችን ጀምሬ ተዋለው ምናምን የሚላል። በቃ ዛሬ ጀምሮ መጀመር እችላለሁ። ምንድነው ግን መጀመር የምንችለው? ካለን ነገር በቃ ካለን ሙሉ አካል አለኝ፣ እጄ ላይ ይሄ ነገር አለ፣ እንዲህ ላደርግ እችላለሁ ከሚለው ነገር ተነስቶ ያው የሚያስበው እሱ ውስጡ ያለውን ራዕይ ያውቀዋልና ዛሬ ማድረግ ከሚችለው ነገር መጀመር። ሰባተኛ አካሄዳችንን መገምገም። ምንድነው ይሄንን ሳምንት እየሰራው ያለሁት? ጊዜን የበላብኝ ነገር ምንድነው ያለው? ምንድነው ብለን በየሳምንቱ ራሳችንን መገምገም። በዚህ ሁሉ ጊዜ ውስጥ ግን ያው መንፈሳዊ ህይወት ላይ በጣም ስትሮንግ መሆን አለብን። የጸሎት ህይወታችን፣ የእግዚአብሔር ቃል መከታተላችንን ያው በክርስቲያናዊ ህይወት እንዴት ማደግ እንዳለብን ቅድም ስለተማርን ያው አሁን አልደግሞም። ለምን ይመስላችኋል? ራእያችንን እንዳንኖር ከሚያደርግ አንደኛው እንዳንኖር ከሚያደርገን ነገር አንዱ የጠላት አሰራር ነው። በቃ ሰይጣን እኛ በዚህ ጉዳይ ላይ ራእያችንን እንዳንኖር ከሚፈልገው አንዱና ዋነኛው እሱ ነው። ምክንያቱም እኛ የእግዚአብሔርን ፍቃድና ለእግዚአብሔር ክብር እንድንኖር አይፈልግም። ስለዚህ ይሄንን ነገር እንዴት ሊያደርግ ይችላል? አንደኛ አይምሮአችንን ነው ኮንትሮል የሚያደርገው በተለያየ ነገር ነው። ምናልባት ከቤተሰብ ጋር ግጭት ሊፈጠር ይችላል። ሱስ ችግሮች ሊኖሩ ይችላሉ። ትዳር ካለ በትዳር ውስጥ ከፍተኛ ችግር ሊፈጠር ይችላል። አይምሮአችንን ሊይዙ የሚችሉ እኔ አንድ ምሳሌ ልስጣችሁ። እኔ ሰፈሬ ተወልጄ ያደግኩት አውቶቡስ ተራ አካባቢ ነው፣ አውቶቡስ ተራ መርካቶ እና ኪስ አውላቂዎችን አውቃለሁ። እና እነሱ ኪስ ሲያወልቁ በጣም የሚገርመኝ አብዛኞቹ የተማሩ ወጣቶች አይደሉም። እዛ አካባቢ ኪስ የሚያወልቁት ፋይናንሻሊም የተቸገሩ ናቸው። በቃ ለዛ መፍትሄ ነው የሚሰጡት። እና በጣም የሚገርመኝ ምንድነው እንዴት አድርገው የሰውን አይምሮ ቢዚ እንደሚያደርጉ ያውቁታል። የሰውን አይምሮ እንዴት አድርገው ቢዚ እንደሚያደርጉት ምናልባት አጋጥሟችሁ ሊሆን ይችላል፣ ወይ እንደዛ ተሰርቆ ሰው ነግሯችሁ ሊሆን ይችላል። እና የማትጠብቁት ሰው ድንገት ይመጣና እጃችሁን ከላይ ግጥም አድርጎ ይዛችኋል፣ ከስር እግራችሁን ይረግጣችኋል፣ ወይ ያለማቋረጥ ይነካካችኋል እግራችሁን። በአፉ ደግሞ ምን ይላችኋል? እሺ በል ምናምን ይሏችኋል። እና ይሄ ማለት ቀላል ጥያቄ ነው አይደለ? በአፉ ይናገራችኋል፣ እጃችሁን ይወዘውዛችኋል፣ እግራችሁን ይረግጣችኋል። አሁን አይምሯችሁ 3 ቦታ ጥያቄ እየተጠየቀ ነው። ስለዚህ ለየትኛው መልስ መስጠት ይችላል? ለየትኛው መልስ መስጠት ስለማይችል ቢዚ ነው የሚሆነው። ምን እየተፈጠረ እንዳለ አያውቀውም። በዚህ ሰዓት ሌላኛው ሰው መጥቶ ከኋላ ስልክ ሊያወጣ ይችላል፣ ቦርሳ ሊያወጣ ይችላል። እና በጣም የሚገርመው ነገር 1 ደቂቃ አይፈጅም። እቺን ለማድረግ 1 ደቂቃ በጣም ብዙ ነው። በ30 ሰከንድ ውስጥ በጣም ጎበዝ ከሆኑ በ15 ሰከንድ ውስጥ ይጨርሷታል እቺን ነገር። ከዛ እናንተ የምታውቁት ምንድነው የተጠየቅኩት ምንድነው እያለኝ ያለው ብላችሁ አስባችሁ ሳጨርሱ እነሱ ሄደዋል ስራቸውን ጨርሰው። ከዛ ስታዩ ኪሳችሁ ተሰርቋል፣ ብዙ ነገር ጎሏል። እና ይሄ ነገር አሁን እነሱ የጠየቋችሁ ጥያቄዎች፣ እናንተን የወዘወዟችሁ የረገጧችሁ ይሄ ሁሉ ነገሮች ከናንተ ምንም ፈልገው አይደለም፣ የናንተን እሺታ ፈልገው አይደለም። እና ጥያቄው ምንድነው? ሊሰረቅ የተፈለገ ሌላ ነገር ስላለ ነው። ስለዚህ ሰይጣን በዙሪያችሁ ያሉ ትንንሽ ችግሮች፣ ትልልቅ ችግሮችን የሚያስነሳው በሙላ የሚነሱ ችግሮች በሙላ ራእያችሁን እንዳትኖሩ ነው። ራእያችሁን አልኖራችሁም ማለት ሰይጣን ተሳክቶለታል። የእግዚአብሔር በእናንተ ላይ ያለው ዓላማ እንዳይሳካ አድርጓል ማለት ነው። ስለዚህ ዋናው ዓላማው ይህንን ነገር ማድረግ ነው እና ለዛ ስለሆነ ልክ እንደዛው ሰይጣንም የተለያየ ችግሮችን እያነሳ ጭንቅላታችሁን ሊበጠብጥ ይችላል እና ዋናው ነገር ይሄንን ነው የሚያደርገው። እና እናንተም አይምሮአችሁን ነው መጠበቅ ያለባችሁ። ራእይ የሚባለውን ነገር አይተናል። እንዴት አድርገን ወደ ውስጣችን ማሳካት፣ እንዴት አድርገን ማድረግ እንዳለብን ተነጋግረናል። እዚህ ላይ ሀሳብ ያልገባችሁ ወይም ደግሞ ይሄ ነገር ቢነሳ ጥሩ ነበር ብላችሁ የምትሉት ሀሳብ ካለ ልቀበል። እስቲ ሀሳብ ካላችሁ በዚህ ጉዳይ ላይ እስካሁን ባነሳናቸው ሀሳቦች ኦልሬዲ ጨርሰናል ሀሳቡ። አንዳንድ ሀሳብ ልቀበልና እንጨርሰው። ሀሳብ የለም? ሀሳብ አለ እህቴ አንቺ ጋር? የለም። ክሊር ነው አይደል? እሺ፣ ሌላ ሀሳብ የለም። በቃ ለዛሬ እንግዲህ ጥር ምጥን ብላ እንደዚህች አቅርበናታል። አብረን ስለቆየን እጅግ በጣም አመሰግናለሁ። ቀሪ ዘመናችን 2018 የሰማነውን የተማማርነውን ነገር ደግሞ ተግባራዊ የምናደርግበት ዘመንና ፍሬ የምናፈራበት ዘመን እንዲሆን እግዚአብሔር ይርዳን። በጣም አመሰግናለሁ።
እሺ ጨርሰናል። ኦኬ